አመሰግናለሁ የተከበሩ አፈ ጉባኤ እንደውም ክብርት የፍትህ ሚኒስተር ማብራሪያ ለመስጠት በመካከላችን ስለተገኙ አንደኛው ጥያቄ የጊዜያዊ አስተዳደር የትግራይ ጊዜያዊ አስተዳደር ያው እስካሁን የተቋቋመው እሱ ብቻ ነው። በጊዜያዊ አስተዳደርነት እስካሁን ምን ተግባራትን እንደፈጸመ አፈጻጸሙን የሚመለከት ሪፖርት ቀድሞ ለዚህ ምክር ቤት መቅረብ ነበረበት። ለምን ይሄ አልቀረበም የሚል ነው። ሁለተኛው የትግራይ ክልል መንግስትና ምክር ቤት ህገ መንግስታዊ ስርዓቱን ለማፍረስ በተንቀሳቀሰው መሰረት ታግዶ መቆየቱ ይታወሳል። በዚህም መሰረት ይሄ አሁን የሚቀርበው 359/2003 አንቀጽ የተወሰነ አንቀጽ እንዲሻሻል የቀረበ አለ። በዛ አዋጅ ውስጥ ግን ሌላ መሻሻል ያለበት አለ። ወደ አዋጁ ወደ ማሻሻያው ከመሄዳችን በፊት 14(4) ላይ የበፊቱ አዋጅ ላይ 359 አንቀጽ 14(4) ላይ የፌደራል ጉዳዮች ሚኒስቴር የሚል አለ። የፌደራል ጉዳዮች ሚኒስቴር የሚል የለም አሁን። ስለዚህ ምናልባት ይሄ አንቀጽም አብሮ መሻሻል መቻል አለበት፣ ወይም በሰላም ሚኒስቴር ወይም በሌላ አካል ተብሎ አብሮ መሻሻል መቻል አለበት የሚል አስተያየት አለኝ። ሁለተኛው በአንቀጽ 14(3)(ሀ) መሰረት ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አላቀረበም? ለፍርድ ቢቀርብ ኖሮ በዛ ሁኔታ ላይ ይታይ ነበር። ሁለተኛ ይሄ ህገ መንግስታዊ ስርዓቱን ለመደራድ እና ሀገሪቷን ለማፍረስ የተንቀሳቀሰው ኃይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ ሲሰጥ እንደሰማነው በሌሎችም ክልሎች በከፍተኛ የጦር ጀነራል አማካይነት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል። ይሄ ሁኔታ ባለበት አሁን ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ እስከ መቼ ድረስ ነው ይሄን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለውን እያሽሞነሞን የምንቀጥለው የሚል ጥያቄ አለኝ። አመሰግናለሁ።